ይህን ሻንጣ ያዘጋጇት የኔ ልብሶች ናቸው እና ከዚህ ቤት ልወጣ አንተ ደግሞ እዚህ እንድትገባ ነው ይህን ሀሳብ ያመጣሁት። በመጀመሪያ እንዳዳምጠኝ በደንብ አዳምጠኝ። ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦች ጋር ሄዳለሁ ለትንሽ ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደግ ወተግ እንደገና ደግሞ የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ሀሳብ ሰጠውክ። ባለሁለት ክፍል ነው ቤቱ። ስለዚህ አንዱ ክፍል ላይ ይኖር አልኩ። ያን ሀሳብ አልተስማማህልኝም ማለት። እሺ፣ ስለዚህ አሁን ምን እንደስማማ ነው? እሺ፣ ጠራሽኝ። ምን እንደስማማልን እንገረክ። አሁን ከባለፈው የተለየ ሀሳብ ባለፈው አብረን እንኖር ነው ያልኩክ። ኦኬ። አሁን ደግሞ እኔ ልውጣልክ። እዚህ ቤት ረፍት አድርግ። ሀሳቤና አረሳሳይ የተዘጋጀውበት ነዳ አየሁሽ ሰጥቶኛል አንዳንተን ፈጣሪ ለቤቴ ምሰሶና ካስማ አልሰጋህም ጸጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፈው ተረታ ያንተን መውደድ በልጦ። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ያው ዛሬ ተመልሼ ስመጣ የሆነ ቤት ላይ ቁጭ ብዬ ያሰብኩት ሀሳብ አለና ለዛ ነው ሻንጣ ምናልባት ስታዩ ከሀገር ልወጣ መስሏችሁ ከተሰማችሁ እንዳይሰማችሁ። ከሀገር እንኳን ልወጣ አይደለም እዚሁ ነኝ። ግን ደግሞ አብርሃም ያለበትን ሁኔታ ታውቃላችሁ። ከቤት ወጥቷል እና ደግሞ ባለፈው ቦታ እኔ ጋር እንዲኖር ሀሳብ ሰጥቼው ነበርና በፍጹም ፈቃደኛ አይደለም። ምክንያቱም ደግሞ ነፃ ሆኖ የሚኖርም አልመሰለውም መሰለኝ። ብቻ አሁን ላይ ቤት እየፈለገ እንደሆነ ጊዜውንም አንዳንድ ጊዜ ቤት አለማግኘት ማለት ጊዜያችንንም ብዙ ነገራችንን የሚያቃጥለውና እሱ ደግሞ እንደዛ እየተንከራተተ ማየት አልፈልግም። እንደገና ደግሞ አማራጭ ሰጥቼዋለሁ። ባለሁለት ክፍል ነው፣ አንድ ክፍል ላይ እረፍት ማድረግ ትችላለህ ምናምን ብዬዋለሁ እና በዚህ ሀሳብ ከኔ ጋር የመኖር ሀሳብ በፍጹም ሊቀበለኝ አልቻለም። ከዛም ጊዜ በኋላ ካሜራም ሳሊዝ በራሴ መንገድ ስነስርዓት ባለው መልኩ ለትንሽ ጊዜ ረፍት አድርግ ቤት እስክታገኝ ድረስ ምናምን ነገር ብዬው ነበርና ያን ሀሳብ ስላልተቀበለኝ ዛሬ ወደ እናንተ የመጣሁበት ይሄ የኔ ልብሶች ናቸው እና እኔ ከዚህ ቤት ይሄ የራሴ ቤት ነው መኖሪያ ቤቱና ከዚህ ቤት ወጥቼ አብርሃም ቢያንስ እዚህ እረፍት እንዲያደርግ ፈልጋለሁ። ይሄን ነገር የወሰንኩበት ምክንያት ምንድን ነው? ቤት አላገኘም። እንደገና ደግሞ እሱ ሆቴል ላይ ሆኖ እንደገና ስራ አለበት ምናምን ነገሮች በጣም እየተመቸው አይደለም እና ይሄን ነገር ደግሞ ከኔም ደግሞ ባለፈ አቤልና ብሩክን እየነገሩኝ ስላለ ቢያንስ በቃ እኔን ካልፈለገኝ እኔ ከዚህ ቤት ወጥቼ ቢያንስ እኔ ቤት ላይ ረፍት እንዲያደርግ እፈልጋለሁ። ስለዚህ ዛሬ ደውዬለት ላውራ እፈልጋለሁ ምናምን ያልኩትና ቤትና ምናምን ብዬው ያው ባለፈው ዕለት ቤት ስለመጣ ነገሩን ቀለል ለማድረግ ሞክርና ምናምን ብዬው እምቢ ብሎኝ ነበረ። ግን ደግሞ ማውራት ነገር ስላለ ነው ምናምን ስላልኩት ማለት ነው እና ይመጣል። በእርግጥ የሆነ ሰላም ሆነን አብረን እዚሁ ብንኖር ደስ ይለኛል። ግን ደግሞ በዚህ ሀሳብ ካልተስማማ እኔ ውጭ ላይ እሱ ሲንከራተት ማየት ስለማልፈልግ ቤቴ ለቅቄለት እወጣለሁ ማለት ነው። ልብሶቼ ናቸው ያሉት፣ እቃዎቹ እንዳሉ ሆኖ እሱ እዚህ ማረፍ ይችላል ትንሽ ጊዜ ማለት ነው። ከስራው ጋርም ከሰዓቱ ጋርም እያባከነው ነው ያለው። ቤት መፈለግ ማለት አዲስ አበባ ላይ ደግሞ በጣም ነው የሚያስጠላው። አንድ ቤት ካገኘ ወይ የሆነ ነገር ይጎልበታል። ስለዚህ እኔ ለትንሽ ጊዜም ቢሆን እሱ ቤትም እስኪያገኝ ይሁን ብቻ የተሻለ ቦታ ላይ እስኪሆን ድረስ ከኔ ጋር እዚህ ሰላም ሆኖ የማይኖር ከሆነ ወይም ደግሞ ከኔ ጋር መኖሩን ፍላጎት ካሌለው ቢያንስ እዚህ ሰላም ሆኖ እንዲኖር እኔ ቤተሰቦች ጋር የመሄድ ሀሳብ ነው ያለኝ ማለት ነው። እኔ ለትንሽ ጊዜ ሴት ነኝ፣ ምንም ችግር የለውም። ልብሴን ይዤ ከሄድኩኝ ስራ ነው የምውለው፣ ምንም ችግር የለውም። ከዛ በኋላ እኔ እና እሱ ቢያንስ እዚህ እንደሆነ ካወቅኩኝ እረፍት ካደረግኩኝ በተሟላ ቤት ትንሽ ጊዜ ረፍት እንዲያደርግ ፈልጌያለሁ ማለት ነው። እና ሲመጣ ያንን ነገር ነው ላማክረው ያሰብኩት ማለት ነው። በእርግጥ እሺ የሚለኝ ምናምን አይመስለኝም፣ ግን ደግሞ ግዴታ ነው። አብርሃም ረፍት ያስፈልገዋል። እንዴት ነው አንዳንድ ጊዜ ነገሮችን እንዴት አድርገን ማሰብ እንዳለብን አላውቅም፣ ግን ደግሞ ብቻ ከባድ ነው። ወንድ ልጅ ነው በተመቻቸ ኑሮ ላይ ወጥቶ እንደገና ቤት ማሟላት ምናምን እያንዳንዱ ነገር የሚያስፈልገውን ነገር ማሰብ ራሱ እቃ ምናምን አሁን ቤት ብቻ መከራየት ሳይሆን የቤት እቃ ደግሞ እንደ አዲስ ራሱ ማሰብ ትልቅ ወጪ ነው እና በአንዳንድ ነገሮች ከጎኑ እንደሆኑ እሱ ደግሞ ፈቃደኛ ስላለሆነ ቢያንስ ከዚህ ቤት ወጥቼ ወደዛ ለመሄድ ነው ሀሳቢ ማለት ነው።
አብርሃም ሳይመጣ አይቀርም። መጣሁ። አይ እንዴት ነህ? ደህና ነህ? አለሁ እግዚአብሔር ይመስገን። አማን ነው። ደህና እንዴት ነህ? ና ግባ። እውነት ጌታ ሊደፋኝ ነው። ምን ተገኘ? ምንም ነው። ቀሚስ ሻማል። እውነት በቃ አይሙቅሽ። ያምራል። እውነት ጌታን ወዴት ለሚሄድ ነው? ለዚህ ፏ ሽብርቅ ያልሽ የምርክን ነው። ጌታን ቤት ቁጭ ብዬ የሆነ ጉዞ የሚያደርግ ሰው ነው። ዛሬ እንትን ጉዞ ይዤ ልሄድ እንዴ? ና እስኪ እዚች ጋር ጉዞ የሆነ ቦታ ይዤ ልሄድ። ሀሳቤን ልታስቀይረኝ ነው። ግራ ነው የምታጋቢ። በአንድ ቀን ተነስተን እንሂድ የሆነ ሀገር ከኢትዮጵያ እንውጣ ትችያለሽ። ቀልድሽ ብዙ ነው። እንደዛ አይደለም። ይሄ የእኔ ሻንጣ ነው። እሺ እንዴ ስለመጣ ደስ ብሎኛል። ቤት አልጠፋብህማ። ፎቶውን እዚህ ጋር አደረግሽው እንዴ? ኦ ያምራል። ጌታ እውነት ወደድከው? ማን ነው ግን ልጁ? እንዴት እንዴት ደግሞ ስታምር! ዛሬ ቲሸርት ያምራል። አመሰግናለሁ። አንተም ታምራለህ። ምን ነው? ምንም ፎቶ ያምራል። የሰቀልሽበትን ቦታ ጥሩ ቦታ ነው። አትናፍቀኝም? አሁን እኮ ለምን እያየሁት እየተጽናናሁ እያልኩት ነው። ቻፕስቲክ የለበትም። ከዛ በፊት ስልክሽ ላይ የለም እንዴ ነው ፎቶ? የለም ግን እንደዚህ ይሄ እኮ ኦልሬዲ በአካል በለው ጥልቀቱ ራሱ ካንተ እኩል ነው። እኔ ምልክ የሆነ የምወደውን ሽቶ ተቀብተሻል። ወይ ጉዴ! አብርሃም አንተ እንዴ ሽቶ ተቀበልሽ? እውነት ሽቶ ነው። ደስ ይላል ሽቶ። እሺ እንዴ ቀበይታ አይ ደስ ይላል ጠረኑ እና የምወደው አይነት ሽቶ ነው እና ለዛ ነው እኔ የምወዳቸው ነገሮች እያፈላለግሽ ምናምን ነገር እንደዛ አይደለም። እንደዛ ነው እየመሰለኝ ያለው ማለት ነው። አብርሃም ምን ይወዳል? ምን አይነት ሽቶ፣ ምን አይነት ምግብ፣ ምን አይነት መጠጥ እያሽኮረመንከኝ ነው። እንደዛ ነው የሚመስለው። በስመ አብ የምርክ ነው። ሽቶ እንዲደርስ ነው። ምን እኔ ድሮ ማውቀው ከኋላ እንዲህ ሲባል እንደዚህ ያላቀ የምር እኮ ነው። አስጠፋኸኝ እኮ ሽቶሽ ደስ ይላል። ለከኝ ብዙ ነገር አስቤ ባይ ዘ ወይ ፈቃደኛ ብትሆን ከዚህ ሽቶ ጋር ዘላለምክን ትኖር ነበረ። የሰው ልጅ ዘላለም አይኖርም ማለቴ ይቅርታ፣ እስከምትኖረው እድሜ ትኖር ነበረ። ይሄ ሽቶ እንደዚህ እያደረግ አይ ሽቶውን ገዝቼ መቀባት እንዳልችል የሴት ነው ሽቶ እና ሽቶውን መቀባት ትችላለህ፣ ማቀፍ ግን አትችልም። ምን ሽቶ በጣም አትለበሽኝ የምር። ስለዚህ ፈቃደኛ ብትሆን አደር ሽቶ ብዙ ነገር እንትን ይባላል እና ግን ደስ ብሎኛል። የሆነ ነገር አስቤ ነበርና አምሮብሃል። አመሰግናለሁ። ምን ነው ችግር አለ? ኧረ የለም። በጣም ጅልን አልክብኝ እኮ አስተያየትሽን አስተካክል እንጂ መች ካሜራ ደቅነሽ መች እኔ ሸመኛ ሰው ነኝ አፍራለሁ ምናምን እና ምን አደረኩኝ? እኮ ምን የሚያደርጉት ነገር የለም። አንቺ አስተያየትሽን አስተካክል። እሺ የምር ቢሆን ነገር አይን እያየሽ ይመስለኝ ስነ ስርዓት። እሺ እንዴት ልክ ለማንልኝ? እሺ በቃ እንደፈለግሽኝ እኔ ያለሽ ጀርባ ልሰጠኝ ነው እንደ የመጣኸው? ወደ ካሜራ ደቅነሻል አይደል? ሰላም በላቸው። ኦዲየንስ ስላለ ነው ከበደክ ያፈርከው። በል ካሜራማን ውጣልና። ምን ነው አይ ያፈርከው ኦዲየንስ ነው አይደለም ያፈርከው። ኖርማል ወጣ ሚስጥሩ። እንግዲህ ያዙልኝ ይሄንን አይደል? ምን ነው ሰላም ልበላቸው። እሺ ሰላም በላቸው። ሰላም ውድኛ ፋሚሊዎች እንዴት ናቸው? ደህና ናቸው? ማናችሁ? ሰላም ቆይታ ብሎ እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቻችን በያላችሁበት ሁላችሁም ሰላማችሁ ይብዛልን፣ እኛም በያለንበት ሰላማችሁ ይብዛልን። ሸምድደን የመጣኸው እንዴት ማለት? ሰላምታ ስሰጥ እኔ ከኦዲየንሴ ጋር ምግባባበት ቃል ይሄ ነው። ሰላምታ ሰጣጤን ይወዱታል ነው እንዴ? እሺ
አልችልም እንደዛ። ይከብድሻል። ግን ቀሚስሽን እንዴት ነው እንደወደድኩት! እውነት ጌታ እንትን በለኛ። ምን አለለም ኦዲየንሶቼን እንዴ ስለማፈር አይደለም። አንተም እኮ እንዲህ ያልከው ቅድም እባክህ ቀሚስሽ ግን ሳይሆን ላይ ያምርብሻል ነው የሚባለው። ቀሚሱ ብቻውን ነው ያማረው። ዋናው ከመስቀያው ነው። በርግጥ እና አመለጠው አብርሃም እና እንዴ ኮራ አራል እኔማ እንዴት ኮራለሁ። ጮቀኝ በተው ይሄን ነገር ካንተ አልሰማም ብዙ ጊዜ ታውቃለህ። ለዛ ነው ማለት እንዴት ነው ደስ ቢለኝም ግራ ሊገባክ አይገባም። ይሄን ቃል በሆነ ጊዜ አንዴ ነው የምሰማው። እሺ ስለዚህ ንዘልስ በይላም ከለር ገዛለው በቃ ተቀመጥኩ ይባላል። እኔ ተቀመጭ አትለኝም? እሺ ቁጭ በይ። አይ እቤትሽ ላይ እኔ ተቀመጭ ምናምን ማለት እኮ አልችልም። አንቺ ነሽ ምን ችግር አለ ብትለኝ እኔ ምን እንዴት ነው ተመችቶሃል? ሆቴሉ የትኛው ሆቴል? ያረፍክበት ቤት ነው እንዴ? ለመተኛት ደግሞ እሄዳለሁ። ማታ ሲመሽ ሄጄ እለጥላለሁ። ጠዋት እነሳለሁ። አሁን እንደዛ አትበል። ቀን ሙሉ አልገናኝም። ስለዚህ ምኑ እንትን ይለኛል። እኔ እኮ ችግር የለብኝም። ቤት መዋል ምናምን አይናፍቅህም? ቤት መዋል ነው ብዙ ጊዜ ማሳልፎች ስለሆነ ምንም እንትን አይለኝም። እሺ አሁን የባለፈውን ሀሳብ ምናምን ላነሳብክ አይደለም፣ ግን የሆነ ነገር ላወራክ ብዬ ላማከር ብዬ ነው ዛሬ የጠራሁት ቤት። ምን ነበር? አንቺ እኮ የምታማክሪያቸው ነገሮች ማለት ነው አንዳንዴ ግራ ያጋባሉ እና መስማት ናፈቀኝ በጣም። ናፈቅሽኝ ነው ወይስ መስማት ናፈቀኝ? መስማት ናፈቀኝ እኮ እኔ ናፈቀኝ። አማርኛዬን በስነ ስርዓት ችግር የለውም ስለሚያፍራችሁ ነው እንዴ? አማርኛዬን በስነ ስርዓት ሰሚ። እሺ የሆነ ነገር ላማክርክ ብዬ ነበር አብርሽ። ኦኬ ምንድን ነው? ይህን ሻንጣ ያዘጋጇት የኔ ልብሶች ናቸው እና ከዚህ ቤት ልወጣ አንተ ደግሞ እዚህ እንድትገባ ነው ይህን ሀሳብ ያመጣሁት። በመጀመሪያ እንዳዳምጠኝ በደንብ አዳምጠኝ። ከዚህ ቤት ስወጣ እኔ ምንም የሚጎልብኝ ነገር የለም። ቤት መከራየትም ሆነ ቤት መፈለግም ሆነ ሌላ ቤት ለመግባት ሳይሆን እኔ ቤተሰቦች ጋር ሄዳለሁ ለትንሽ ጊዜ ማለት ነው። አንተ ገና ቤት ስትፈልግ ስትንከራተት ማየት አልፈልግም። እንደገና ደግሞ የሙቀ ቤትን ለምደክ ጎተክ እንደገና ደግሞ የሆነ ስትቸገርም ሆነ ሲደብርህም ወይም ደግሞ ስትንከራተት ማየት አልፈልግም። ጊዜህንም እያቃጠለ ስለሆነ ማለት ነው። ሀሳብ ሰጠውክ። ባለሁለት ክፍል ነው ቤቱ። ስለዚህ አንዱ ክፍል ላይ ይኖር አልኩ። ያን ሀሳብ አልተስማማህልኝም ማለት። እሺ ስለዚህ አሁን ምን እንድስማማ ነው? እሺ ጠራሽኝ። ምን እንድስማማልህ እንገረክ። አሁን ከባለፈው የተለየ ሀሳብ ባለፈው አብረን እንኖር ነው ያልኩክ። ኦኬ አሁን ደግሞ እኔ ልውጣልክ። እዚህ ቤት ረፍት አድርግ። አንቺ ያምሻል ግን ጤነኛ አይደለሽ? ጋር ሄዳለሁ ምንም ችግር የለውም። ምክንያቱም እዚህ ቤት እንኳን ስገባ እኔ ሰፈሩን እንኳን በደንብ አላውቀውም። ለኔ ምንም ችግር የለውም። እንዴ አንቺ ወጥተሽ እኔ እዚህ ቤት ውስጥ ልኖር ምን ችግር አለ? እግዚአብሔር ሁለተኛ እዚህ ቤት ከመጣሁኝ የምር በመጣው ቁጥር እያስደብርሽ ስለሆነ እኔ አልመጣም። አብርሃም ስነ ስርዓት ሰማኝ አንዴ ነው አይደለም ጌታም እንዴ እሺ አስጨርሰኛ ነኝ ምንድነው አንዴ ሰማኝ ይልክ እኔ ልብሴን አዘጋጅቼ ጨርሻለሁ። ስለዚህ አንተ እዚህ እረፍት አድርግ። እኔ ቤተሰቦቼ ጋር ነው የምሄደው። ቤተሰቦቼ ጋር ስጋዎቼ ጋር ዘመዶቼ ጋር አንቺን አስወጥቼ እኔ እንዴት እንዳልወጣ ስማኝ እኔ እንዳልወጣ ስማኝ። አልሰማሽም አብርሃም በእግዚአብሔር አትቀልድ። አንተ ቀልድ ነው ያዝከው። ጌታ ነው የቀለድኩ አይደለም አልሰማሽም። አንቺ ወጥተሽ እኔ እዚህ ቤት ውስጥ አልኖርም አይደለም ለመኖር እንደዚህ ግሬን ማላነሳ እዚህ ቤት ማኖርበት ምክንያት ምንድን ነው? እስቲ ቁጭ በል ተረጋጋ። እዚህ ጋር ደገፍ በል እንዴ ተረጋጋ። እያወራሽ ያለሽው ሀሳብ እኮ ማይሆን ሀሳብ ነው እያወራሽ ያለሽው። ምንም ማይሆን ሀሳብ አይደለም። ስማኝ ከዚህ በላይ ምን ስማኝ እኔን እሺ ፍቃደኛ አይደለም እኮ አብሬክ ልኖር ብዬሽ እኮ ፍቃደኛ አይደለም አይደል እኮ እኔ አብሬሽ ደግሞ ነግረውኛል። አቤልና ብሩክም ነግረውኛል። ምን ነገርሽ? ቤት ፍለጋ አንዴ ባለ 2 ክፍል ስትል አንዴ ባለ 3 ክፍል ስትል እሺ እንደገና የሚፈልገው ደላላ ምንም የሚፈልገው ደላላ ነው እኮ እየሄድክ ቼክ ማድረግ ነው የሚጠብቅ። እንደገና ሆቴል ሩምም ደግሞ ያስከው በጣም ትልቅ ሆቴል ላይ ነው። በየጊዜው እየከፈልክ ምናምን አይመጣም። ከዛ ቁርስም ሰራት ውጪ ነው የምትበላው። እረፍ። ከዛ በኋላ ጊዜን ታቃጥላለህ። ስራህን ብዙ ተመቻቸል አይደለም። ማንም እንደቤት ነው የለም። ከዛ ሩም ውስጥ ደግሞ ካልጋ ውጪ ምንም የለም። ሶፋ የለም። ቲቪ አለ እንዴ? አዎ ቲቪ ይኖራል አለ። ሁሉም ነገር አለ። የምታያቸው ነገሮች በሙሉ አሁን አሉ። እኔ ደግሞ ጨነቀኛ። ለምን ይጨንቅሻል እንዴ? መጀመሪያ ቤት ላይ ብትኖር ኖሮ ምንም ችግር የለውም። ሁሉ ነገር የተሟላ የሞቀ ቤት ላይ ነው ያለህ። አማም ተዋ ስምሽ ነው
ሄርሜላ ስምሽ ነው። አዎ በቃ ስለዚህ እኔ አንቺን አስወጥቼ መቼም ቢሆን አንገቴ ይታረዳታል እንጂ እዚህ ቤት አልኖርም። ከዚህ በኋላ ደግሞ ሁለተኛ እዚህ ቤት ከመጣሁኝ ሰው አትበይ እንዴ። ቆይ ወደ ፈላ ስማኝ፣ እዚህ ቤት ተመልሼ የማልመጣው እኔ ነኝ። ገባክ? እሄዳለሁ፣ ከዛ አልደርስብህም፣ አልመጣም። እዚህ ቤትክ ምናምን አልመጣም፣ እረሳዋለሁ ይሄን ቤት ማለት ነው። ከዛ አንተ ሰላም ሆነህ ትኖራለህ። ይኸው እዚህ ሶፋ አለ፣ ኪችንም አለ የተስተካከለ፣ ሻወር ሽንት ቤቱ ጽድት ያለ ነው፣ አጽድቼልሃለሁ። ከፈለግ ሰራተኛም አለች፣ እሷን መታ የፈለከው ነገር ጠዋት ቤት አጽድታ ምግብ ሰርታ ትሄዳለች ማለት ነው። የቤት ምግብ ሲያምርህ የቤት ምግብ ከፈለክ ደግሞ ፍቃደኛ ከሆንክ አንተ ፍቃደኛ ከሆንክ በእኔ ቤት መጥቼ ቡና አፍልቼ ምናምን እሄዳለሁ እኔ ቤተሰቦቼ ጋር። አዎ ይህን ደግሞ ሀሳብ ያመጣሁት ስማኝ፣ ይህን ሀሳብ ደግሞ ያመጣሁት እኔ ለምንድን ነው አብሬሽ አልኖርም ስላልከኝ ነው። እኔ ደግሞ ወሰኛለሁ። ይሄ ቁጭ ብዬ ያሰብኩበት ነገር ነው። ስለዚህ አንቺ በራስሽ አሰበሽ የምትወስኛቸው ውሳኔዎች በስተዋል። በእኔ ህይወት ላይ መወሰን ጀምረሻል ማለት ነው። አንቺ ምን ቤት ማን ቤት ነሽና ነው እንዴ? ቆይ ጌታን ልቀቀኝ። እኔ አልሰማሽም እንዴ? አንቺ በራስሽ ወሰነሽ ምናምን እኔ እወጣለታለሁ እሱ ይገባል ምናምን እንዴ? ታያ አሁን ከሩም ያነሰ ነው ከሩም የበለጠ ነው የምትኖረው። እኔ አልፈልግም አልኩሽ። እሺ እያስፈራራኝ ነው፣ ልመታኝ ነው እንዴ? ቆይ ስማኝ አንዴ ስማኝ። ስራ አለብኝ እኮ ስራ አለብህ፣ ግን ቤት በመፈለግ እየተንከራተትክ ነው። አውጣው ሚስጥሩን ተናገር። ሁለት ቤት ነው ሄርሚ፣ አዳምጪኝ። ሁለት ቤት ነው ያየሁት። ከዛ ሁለቱንም ቤት ማይሆን ቤት ነበረ። እኔ እንደምፈልገው አይነት ቤት አይደለም። እነ ብሩክም ነበሩ። ከዛ አልሆነም፣ ተው ነው። ቤት ደግሞ ስትፈልጊ 2 ቀን 3 ቀን ያለ ነው፣ ትንከራተቻለሽ። ስለዚህ ነገ ላገኝ እችላለሁ። ከዛ ወደ ራሴ ቤት እቃ አዝዣለሁ፣ ሶፋ ምናምን አንዳንድ ነገሮችን አዝዣለሁ። ይመጣል፣ አዲሱ ቤቴ ላይ ይገባለሁ። ላይፍ ይቀጥላል። አለቀ በቃ። ነገሮችን እናንተ ባከበዳችሁት ቁጥር እኔ ላይ የበለጠ ጫና እየፈጠረ ነው። ስለዚህ ቀለል አድርጊው፣ ህይወትን አታክብጂብሽ። ሰላም ነው ፎብላን ማለት እኔ ከቤት ወጣለሁ እያልኩህ እንደዚህ ነው የምትለው? ቀለል አደረኩ እንዴና ምን ልበልሽ ሄርሚ፣ ማይሆን ነገር ነው። አንቺ ለኔ ብለሽ እንደሆነ አውቃለሁ። ከልብ አመሰግናለሁ። እግዚአብሔር ከበሬ በጣም አክባሪሽ ነኝ። አመሰግናለሁ። ስማኝማ እንዲህ ምን ጭቅጭቅ አድርገኸኝ ወተህ ምናምን አሁን እዚህ ላይ በጣጥፍ ያስገባሁትን ልብስ ድጋሚ ቁም ሳጥን ላይ መልሰህ ያመናጨኩሽ ሳይሆን አይደለም፣ እንደዛ ሳይሆን እየፈጣጠንክብኝ ነው። ተስማማን። አንቺ እንዴት ሆነው ያለሽ እኔ እሄዳለሁኝ ማለት ነው። ከዛ ስፈልግ አንዳንድ ጊዜ መሳሰልልኝና እዚህ እየመጣሁ እበላለሁ። እሺ ሌላስ? ሌላ ቡናም ታፈይልኛለሽ። አልስማማም። እዚህ ቤት ኑርና እኔ እየመጣሁኝ ስትፈልግ ምግብ ሰራልሃለሁ። የቤት ምግብ ስትፈልግ የአጋዥህ ምግብ ሳይመች ሲቀር የባለፈውን ምግብ እጋብዝሃለሁ። ከዛ በኋላ ቡናዬን አልቀመስክማ፣ ቡናዬን አልቀምስሃለሁ። እየመጣሁ በፈለክበት ሰዓት እየመጣሽ አመሰግናለሁ። ጌታን ይሄኛውን ሀሳብ አላስማማልሽም፣ ግን ደግሞ አንዳንድ ጊዜ እመጣለሁ፣ ምሳ እበላለሁ። እዚህ ሰፈር ካገኘሁ እኔም እከራያለሁኝ። ግን አይተኸዋል? ይሄን ፎቶችንን እያየክ የሄርሜላ አንዳንድ ነገሮችን እያዩ እዚህ ቤት መኖር ጠራንሽ እዚህ ቤት ለቀሽልኝ ልትሄጂ ነው? ግን ጌታን ለሀሳብሽ በጣም ከልብ አመሰግናለሁኝ። የኔ አስተዋይ የምር ይሄ በቃ ለእኔ ማሰብሽ ከማሰብሽ በላይ በልጦብኝ ማለት ነው። በቃ ውለታሽ ላይ ከጭንቅላቴ ላይ እየወጣ ነው እና ፈጣሪ ውለታሽን ይክፈለው። እኔ ምንም ነገር የምልሽ ነገር የለም። ለእኔ አስበሽ ይህንን ነገር ማድረግሽ አስቢ። ማንም ሰው የራሱን ቤት ለቆ ለውጣለህ የሚል ማንም የለም። የፈለገ ነገር ቢሆን ማለት ነው አብሮ ለመኖር ምናምን ይስማማል እንጂ እኔ ልውጣና አንተ እኔ ቤት ኑር የሚል የለም። ይሄ ለእኔ ያለሽን ቦታ ሳይተሽኛል፣ ከልብ አመሰግናለሁ ጌታ። ከዛ ውጭ ግን ያለው ነገር ማልስማማበት ምክንያት ሀሳብሽን ንቄው ምናምን ነገር ሳይሆን መሆን ስለሌለበትና ትክክል ህሊናዬም እሺ አይለኝም። እኔ ህሊና ያለኝ ሰው ነኝ አይደለ? የፈለገ ነገር ቢሆን እንደዚህ ሀሳብ ተስማምቼ እሺ ልልሽ አልችልም። እሺ አብረኸኝ ኖር። እኔ አልወጣም። ነው ሻንጣውን መልሽ ወደ ቦታ። ስለዚህ እመጣለሁ። አንዳንድ ቀን እጠይቅሻለሁ። ከዛ ሌላ ምን ትፈልጊያለሽ? አንተ ምን ትፈልጋለህ እንጂ እኔ ምንም አልፈልግም ጌታ። በቃ ነገሮች ላይ ሁሌ እምቢ ማለት እኔ አላሳዝንክም ማለት እኔ ለምወደው ነገር መስዋዕትነት መክፈሌ ምንም የሚቀንስብኝ ነገር የለም። ገባ? የሚጨምርልኝ እንጂ አንዳንድ ጊዜ ደግሞ ለምንወደው ነገር መስዋዕትነት ከፍለን የሆነ ስቴፕ ስናይ ጥሩ ነውና ጥሩ መልስ እየሰጠኝ አይደለም ማለት
የሆነ የኔን እንኳን ጥረት አይተህ ከአንድ ስቴፕ እየሄድክ አይደለም እና በሰላም ነው ታውቀዋል። የተሰማኝ ነው። ሴት ነኝ ይሰማኛል። ሁሌ ስቄ አብርሃም እንዲህ ነው ምናምን ስለምልክ አይደለም እኮ እኔ በዛ ልክ ስቴፕ እየሄድኩኝ በዛ ልክ ለምወደውና ለማፈቅረው ሰው እንደዚህ መስዋዕት እየከፈልኩኝ አንተ ግን አንድ መስመር እንኳን ስቴፕ ልትሄድልኝ አልቻልክም። በሰላም ነው ታውቀዋል። ሌላ ስሜት ውስጥ ልኮች ሰላም የነበርኩት ልጅ ማለት ነው ልትረብሽ ነው። ስለዚህ ሄርሚታ እኔ ልደበቅ ከዚህ በላይ መቆየትም የለብኝም። እውነት ትንሽ ሌላ ቀን እመጣለሁ በሰፊው። አሁን ዛሬ አንደኛ ሀሳብሽ ተንጠልጥለዋል። መውጣት ነበር የነበረሽ ምናምን። ስለዚህ ያ ደግሞ ነው ኤቭሪቲንግ አዘጋጅሻለሁ። ልወጣ ነው እኔ ቀድሜ ልወጣ ነው። ትቼሽ ሰላም ሳልልሽ ከሚሄድ ሀሳብሽን ትተሽ በሰላማዊ መንገድ ቸው ብዬሽ ልሄድ። ከዛ እንገናኛለን። በዚህ ዕለት ቀን እደውልልሻለሁ። እሺ ትናፍቀኛለህ እኮ ምነው? ፎቶ አለ ኧረ አምልጦኝ ነው ቅድም እንደዛ ያልኩት። ስትናፍቀኝ ፎቶ አለ ብለሻል እኮ። ስለዚህ ከፎቶ ታዲያ አየዋለሁ እንጂ አላቅፈው እና ልለው አያወራኝ። ከፎቶች ጋር ቆይ አብርሃም። ወይ እሺ ምን ላድርግልህ? ምንም እውነት ምንም አልፈልግም። በቃ በቂ እኮ ነው ለእኔ ማሰብሽ በቂ ነው ብዬሻለሁ። ተመችቶሃል ግን ሆቴሉ? የቡና ሴሪሞኒ ያላፈቀህ ቤት ላይ እንደዚህ ድባቡ ምናምን እነግርሻለሁ። እውነት አሁን አላስፈለግህም? አሁን አላስፈለግህም። የቤት ድባብ ምንም አላፈቀህም እኮ ሌላ ቀን አልኩሽ እኮ። ዛሬ ግን ግቢ እኔም የሆነ ስራ አለኝ በጣም ፈልጌያለሁ ስላልሽኝ ነው ሮጬ የመጣሁት ማለት ነው። ስለዚህ ሌላ ቀን እንገናኛለን። ቻው ቻው በኛ እንዴ ቻው በኛ በስነ ስርዓት። እኔ ሀሳቤን ሳትጨርስ ልሄድ ወይንስ ቻው ትይኛለሽ? አይደለም ቻው ምናምን እያልክ እንትን አትበላኝ። ቆይ ስማኝ እኔ ሀሳቤን አልጨረስኩም እኮ። እኔ ሄድ አሁን ድጋሚ ወደኋላ እንዳትመለሽ እሺ? አልመለስም። ስማኝ አረሳሳኸኝ እኮ ሀሳቤን አረሳሳኸኝ። የተዘጋጀሁበት ነገር እሺ ትንሽ ቆይልኝ። እንዳይደብርሽ ፈታ በይ። የሚያስደብርሽ ነገር ካለ ደውይልኝ። ቅና ችግር ካለ ሽጉጥ አለ። ቅና በምን ጠረን ነው ደስ ሲል እንደዛ አይደለም። ለእኔ ላሳይሽ። ቆይ እባክሽ አንቺ ማንቺን ነገር ምን ብለሽ ስነ ስርዓት ደስ አይልም። አይቻልም። እና እዚህ ጋር እየያዘች ነው እኮ በአሻንጉሊት ልቀኝ። ቆይ ላሳይሽ። አጨፋፈር ላሳይሽ። ቆይ አብርሃም የተመሰጥክባት ነው። ሁለተኛ እኔ ነኝ እኮ ቀሚስ የለበስኩት። ነው አስጨፍር ያለብን አስተያየትህ ምናምን ደስ አይልም። ላስጨፍርሽ አንቺ ላስጨፍርሽ እንደዛ ሳይሆን ስማኝ፣ እሷን ስማኝ፣ አስተያየትህ እሷ ላይ ደስ አይልም። እሺ ጥላት አለው። ይዛት ውጣ። እንደ ነገር ይዛት ከወጣትማ ሌላ ነገር ታደርጋላችሁ። ለማንኛውም መልካም ቀን። እንገናኛለን። ፈጣሪ ካለ ከ2-3 ቀን በኋላ እኔ ጋር አውራሽ። ባይ። አጠቅምክ እንደኔ ደግሞ አትወድም። እንደኔ እንትን ስላለች ታምራለች። ከኔ ትበልጣለች። ከአንቺ አትበልጥም። እውነት ከኔና ከሷ አንቺ ኩባይ ምናምን አትበላት። እንዳታያት ዞረክ እንዳታያት። እንደውም ይኸው እግር ብይ። እግር ትብላ ከአንቺ በልጣ የምር እግር ትብላ ከፈለገች። እንደውም መልካም ቀን። ሰሚኝማ እደውልልሻለሁ። እሺ ቤት ነገርማ አገኛለሁ ብዬ ተስፋ አለኝ። ጸሎት አድርጊልኝ። የራሴ ቤት ገብቼ እኔ ቡና አስፈልቼ ምናምን እንዳልጠራሽና ጉድ እንዳላረግሽ እግዚአብሔር ይርዳክ። አሜን። ሀሳቤን ሳልስማማ ግን ልሸኝክ። እሺ ልሸኝክ። እንዴ ሸኝ ቤት አያደርስም ሲባል ስንት ሸጠኝ ስንት ሰገደ ሸጠኝ። እሺ በቃ
ላውራ ያሰብኩት ነገር እንዲጥቅልል አድርገህ ጨርስክ ማለት ነው። የነበር ፍላጎት አብርሃም ምን ነው? ፍንድቅድቅ ብለሃል ዛሬ። በሰላም ፍንድቅድቅ እንዳደረገኝ ታውቂያለሽ? ያንቺ ነገር ፋሽን ምናምን አይቼ ነው። አይ ቀሚሴም ጠረኔም መሰለኝ። ምን ነው እንቃሽተው ምልክት አስቀመጥሽብኝ። 2 ምልክት 3 ምልክት ሁሉም ላይ አለ። ጌታን ባይ ናታመኝ ነው እና እንደዛ ነው የምረግጠው። በረገጥከው እኮ እንደውድ ምን ፊት ግን እኔ ምን አላፈቀህም ልትሄድ ነው? ጨማናቀብኝ በነቅላ ጨማል ነበር ረስቼው ማለት ነው። ዛሬ አንቺ ብዙ ነገር ታስረሽኛለሽ። ትንሽ ቆየሽ ብዙ ነገር አንድ በሉት ይሻለኛል። ስማኝማ እሺ ቤት አብሬ ክላስ ፈልገሽ ቤት አብረን እንፈልግ ደላላሽ እንደ አንቺ አብርሃም ግን በጣም የተዝናናህብኝ ነው ታውቀዋል። ዛሬ እና አንቺ ደላላሽ በጣም ቅርር እያልክብኝ ነው። ዛሬ አብርሃም እኔ ሀሳቤን አስቀይሮኛል። ማለት እንዴት ነው አይታችሁታል? ማንነቱን ምናምን ግራ ገብቶኛል። በሰላም ነው አይ ቲንክ የኔን ባህሪ እየተላበሰ ነው መሰለኝ። ማለት ደስተኛ እየሆነ ነው የኔን ባህሪ ምላችሁ። እኔ ማለት ወስኜ ነበር በቃ ከቤቴ መውጣት ስለነበረ ይህን ሀሳብ እስኪቀበለኝ ድረስ ደብሮኝ ነበረ። ግን ሁኔታውን ሳየው እንዴት ነው ቅብጥ የሚያደርገው? በእናታችሁ አንቺ ግን ስነ ስርዓት እሺ። እቺ ጨምላቃ እጥላታለሁ ብቻ ሻንጉሊት ማለት ነው። አስተያየቱ ደስ አይልም ነበር፣ ግን ሀሳቤንም ብቀይር ይሻላል መሰለኝ። ማለት እንዲሁም ደስተኛ ሆኖ እየኖረ እያለ እየመሰለኝ ነው። ይህን ሀሳብ ያመጣሁት እንደዚህ ይሆናል ብዬ አላሰብኩም ነበር። ለዛ ነው ቤተሰቦቼ። ግን ደግሞ ዛሬ ሳየው በጣም ሲስቅ በጣም ምናምን ሳልጠግበውም ደግሞ ማለት ነው ብቻ እኔ ቤት ባለመግባቱ ሳይሆን ደስተኛ ሆንኩት። እንደዚህ ደስተኛ ሆኖ ስላየሁት ደስ ብሎኛልና ግራ ገብቶኛል። እውነት አሁንም ስሜቴ እሱ ጋር ነው። ሄዷል። በር ያለው ሄጃለሁ እና በቃ መልካም ቀን